ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በመላው ሀገሪቱ ላይ በሀገር ውስጥም በውጭም ለምትገኙ ኢትዮጵያን እህት ወንድሞች በሙሉ እጅግ ወሳኝና አነጋጋሪ የሆነን መረጃ ነው ይዤላችሁ የቀረብኩት። በተለይ እጅግ ለበርካታ ጊዜያት የባንክ አካውንታችሁን ይዛችሁ የባንክ ሂሳብ ማንቀሳቀስ ለተቸገራችሁ ኢትዮጵያን እህት ወንድሞች በሙሉ እንኳን ደስ ያላችሁ። በዚህ ሰዓት እንግዲህ የወጣው መረጃ የባንክ ሂሳባችሁን ያለምንም ማስተጓጎል ሙሉ በሙሉ ማንቀሳቀስ የምትችሉበትን አዲስ አሰራር ያንን ችግር የሚቀርፍ ምርጥ መረጃ ከእጄ ገብቷል። ይህንን በተመለከተ ሙሉ ዝርዝር ወደ እናንተ አደርሳለሁ። እንዲሁም ሁለት መረጃዎችን አከል ያደረኩ ሲሆን ይህም እንግዲህ እጅግ በጣም ወሳኝ የሆነ መረጃ ነው። ለብዙዎች ሸር አድርጉት። የጉዞ እገዳ ተጥሏል። ወደ አዲስ አበባ መጓዝ ያሰባችሁ እንዲሁም ወደ አዲስ አበባ የሚጓዝ ቤተሰብ ካላችሁ የመረጃ እጅግ በጣም ጠቃሚ ነው። በተጨማሪም የአፍሪካ ልማት ባንክ የኢትዮጵያን የደረጃ አሰጣጥ በተመለከተ በዚህ ሰዓት ያወጣው ሪፖርት አለ። እነዚህን መረጃዎች አንድ ባንድ ወደ እናንተ የማደርስ ይሆናል። ሁላችሁም ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ ይህ መረጃ በዚህ ሰዓት ከጄ እንደገባ ነው ወደ እናንተ የመጣሁት። በተለይ ለበርካታ ጊዜያት በሀገር ውስጥም በውጭም የምትገኙ ኢትዮጵያን እህት ወንድሞች በሙሉ የባንክ አካውንታችሁን እጃችሁ ላይ ሆኖ ገንዘብ ማንቀሳቀስ እጅግ ለከፋ ስቃይና እንግልት ለተዳረጋችሁ መልካም የሆነን ዜና ነው ይዤላችሁ የቀረብኩት። ከዛ በፊት ግን የጉዞ እገዳን በተመለከተ በዛሬው ዕለት አነጋጋሪ የሆነ መረጃ ወጥቷል። እሱም በማስቀደም ወደ እናንተ ላድረስ። በአማራ ክልል ታጣቂዎች ከዛሬ ጀምሮ በጣሉት የተሽከርካሪ እንቅስቃሴ ገደብ ምክንያት ወደ አዲስ አበባ እንዲሁም በክልሉ ከተሞች መካከል የሚደረጉ የተሽከርካሪ ጉዞዎች ከፍተኛ መስተጓጎል እንደገጠማቸው ዋዜማ በዚህ ሰዓት ሰምቻለሁ ብላለች። ለብነትም ከጎንደርና ጎጃም ዞኖች በኦሮሚያ ክልል ሰሜን ሸዋ ዞን በኩል ወደ አዲስ አበባ የሚደረጉ ጉዞዎች በከፍተኛ ደረጃ እየተስተጓጎሉ መሆኑን ዋዜማ በዚህ ሰዓት ባወጣቸው ሪፖርት ተመልክተናል። ከጎንደር ከተማ ወደ ደባርቅ፣ ባህር ዳር፣ ጎርጎራ፣ መተማ እንዲሁም ዳንሻ በተሽከርካሪ የሚደረጉ ጉዞዎችም መስተጓጎል እንደገጠማቸው ምንጮች ነግረውኛል ትላለች። ከባህር ዳር ከተማ ወደ ደብረ ማርቆስ፣ አዴት፣ መራዊ እንዲሁም ቡሬና ሞጣ ከተሞች የሚደረጉ የተሽከርካሪ ጉዞዎች በተመሳሳይ መስተጓጎላቸውን ምንጮች ገልጸውላታል። ሆኖም በከተሞች ውስጥ የታክሲና ባለሶስት እግር ተሽከርካሪ አገልግሎት እንዳልተቋረጠም የታወቀ ሲሆን የምዕራብ ጎጃም ዞን አስተዳደር ግን በዛሬው ዕለት የተዘጋ መንገድ አለመኖሩና የረጅምና የአጭር ርቀት ተሽከርካሪዎች መደበኛ እንቅስቃሴ እንደቀጠለ ቀትር ላይ ባወጣው መግለጫ ማስተባበሉን ዋዜማ ጠቅሶ ወደ አዲስ አበባ ጉዞ የምታደርጉ ኢትዮጵያን እህት ወንድሞች በሙሉ እጅግ ከፍተኛ ጥንቃቄ እንድታደርጉ ስትል እንግዲህ ዋዜማ በዚህ ሰዓት ያሳሰበችውን መረጃ ወደ እናንተ አድርሰናል። በሌላው መረጃችን መግቢያ ላይ እንዳያችሁት እንግዲህ የባንክ ሂሳብ ማንቀሳቀስ እጅግ ለበርካታ ጊዜያት ስትቸገሩ ለነበራችሁ ኢትዮጵያን እህት ወንድሞች በሙሉ እንኳን ደስ ያላችሁ። የብሔራዊ መታወቂያ ፕሮግራም የፋይዳ መታወቂያ ያወጡበትን ስልክ ቁጥር በተለያየ ምክንያት እጃቸው ላይ የሌለ ዜጎች በሌላ ስልክ ቁጥር እንዲቀይሩ እድል የሚሰጥ አሰራር መኖሩን በዚህ ሰዓት ይፋ ማድረጉ እንግዲህ ብዙዎችን እያስደሰተ ይገኛል። አሰራሩም እንግዲህ የተዘረጋው ፋይዳ መታወቂያ የወሰደበትን ስልክ ቁጥር ማግኘት ባለመቻላቸው ምክንያት በሚሊዮኖች የሚቆጠሩ የባንክ ሂሳብ ማንቀሳቀስን ጨምሮ የተለያዩ አገልግሎቶችን ማግኘት ለተቸገሩ ዜጎች ምላሽ ለመስጠት ነውም ተብሏል። የብሔራዊ መታወቂያ ፕሮግራም የባለድርሻ አካላትና የኮሚኒኬሽን ዳይሬክተር አቶ ሳሚና ሰይፉ ለአሃዱ እንደገለጹት መረጃውን የመዝገባ ማሽኖች ባሉባቸው ጣቢያዎች በመገኘት ስልክ ቁጥር መቀየር እንደሚቻል ዳይሬክተሩ አብራርተዋል። በአሁኑ ወቅት የበርካታ ሰዎች ስልክ ቁጥር፣ የስምና የልደት ዘመን መረጃዎች በመሳሳታቸው ይስተካከልልን የሚል ጥያቄ በመቅረቡ
የማስተካከል ስራ በስፋት እየተከናወነ ይገኛልም ብለዋል። መታወቂያው ላይ ያስመዘገበውን ስልክ ቁጥር ማግኘት ለሚቸገሩ ዜጎች ሁለት አማራጮች መዘጋጀታቸውን ዳይሬክተሩ ለአሃዱ ገልጸው የመጀመሪያው አማራጭ ነዋሪዎች የቀድሞውን ስልክ ቁጥራቸውን ማግኘት የሚችሉ ከሆነ በራሳቸው የተቋሙ ድረገጽ ውስጥ በመግባት መቀየር እንደሚችሉ ነው የተገለጸው። ሁለተኛው አማራጭ ደግሞ የተመዘገበበትን ስልክ ቁጥር ሙሉ በሙሉ ማግኘት ለሚችሉ ዜጎች የተዘጋጀ እንደሆነ ተገልጾ እነዚህ ወገኖች የፋይዳ ምዝገባ ማሽኖች ወደሚገኙባቸው ጣቢያዎች በአካል በመገኘት ማስተካከል እንደሚችሉ ዳይሬክተሩ የገለጹ ሲሆን አያይዘው ይህ አሰራር በአዲስ መልክ መደራጀቱ በተለይ በሚሊዮኖች የሚቆጠሩ ኢትዮጵያን ችግራቸውን ሙሉ በሙሉ የሚቀርፍ ስለመሆኑ በዚህ ሰዓት የወጣው ሪፖርት አስነብቦናል። በሌላው መረጃችን የአፍሪካ ልማት ባንክ በዚህ ሰዓት ባወጣው መግለጫ መሰረት 54 የአፍሪካ ሀገራትን የደረጃ ሰንጠረዥን በተመለከተ ኢትዮጵያን ያስቀመጠበትን ደረጃ ይፋ አድርጓል። የአፍሪካ ልማት ባንክ ከአውሮፓውያኑ 2010 እስከ 2024 ባለው ጊዜ ውስጥ ለኢትዮጵያ በኢንዱስትሪ ልማት ከአፍሪካ 54 ሀገራት መካከል 31ኛ ደረጃ መስጠቱን ይፋ አደረገ። በተጠቀሰው የ15 ዓመታት ጊዜ ውስጥ ባንኩ ለኢትዮጵያ የኢንዱስትሪ ልማት የሰጠው ነጥብ ከ0.47 ወደ 0.52 አድጓል። አገሪቱ በመካከለኛ የኢንዱስትሪ ልማት ደረጃ ላይ እንድትወሰን አስተዋጽኦ ካደረጉት ምክንያት መካከል ዋነኛው የማኒፋክቸሪንግ ዘርፍ ደካማ አፈጻጸም እንደሆነም ሪፖርቱ ጠቅሷል። በአንጻሩም ከሆነ ሀገራችንን ኢትዮጵያ እንዳስቀመጠው በዚህ አገሪቱ የኢንቨስትመንት መሰረተ ልማትና የሰው ሀብት ልማት መካከል ውጤት ማስመዝገቧን የዓለም ባንክ የገለጸ ሲሆን ሞሮኮ ደቡብ አፍሪካን በመቅደም በአፍሪካ ግንባር ቀደም በኢንዱስትሪ ልማት በከፍተኛ ደረጃ ያደገች አገር መሆኗን በዚህ ሰዓት ዋዜማ ያወጣቸው ሪፖርት አስነብቦናል። በመጨረሻም ቅድም በሰጠሁት መረጃ ላይ ያላያችሁ ካላችሁ ከኢትዮጵያ ንግድ ባንክ በኩል የተሻሻለውን የሞባይል ባንኪንግ መተግበሪያ ሲያዘምኑ ፓስፕረስ ጠይቆት ከነበረ ወደ አቅራቢያው በሚገኘው ቅርንጫፍ በመሄድ አገልግሎቱን እንደገና በቀላሉ አስጀምረው መጠቀም የሚችሉ መሆኑን የኢትዮጵያ ንግድ ባንክ እንግዲህ ከሰዓታቶች በፊት ይፋ አድርጓል። በዚህም መተግበሪያው እስኪስተካከል ድረስ አገልግሎቱን በ889 በኩል እንዲጠቀሙ በአክብሮት እንገልጻለን ይላል። ከሞባይል ባንኪንግ አገልግሎት ጋር በተያያዘ በስልክ ተደውሎ የሚሰጥ ምንም አይነት የአሰራር ሂደት የሌለ መሆኑን በመረዳት ራሳቸውን ከአጭበርባሪዎች እንድትጠብቁ ሲል የኢትዮጵያ ንግድ ባንክ እንግዲህ መግለጫውን አውጥቶ ልክ በአንድ ሰዓቱ ወደ እናንተ ከዚህ ቀደም ባደረስኩት ከሰዓታቶች በፊት ባደረስኩት መረጃ ላይ ገልጫለሁ። ምናልባት ያላያችሁ ካላችሁ ልጨምርላችሁ ብዬ ነው። ለታዊ ወቅታዊ ማህበራዊና ኢኮኖሚያዊ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።